ይህ ከአራት አይና ማህበረሰብ የሚተላለፍ መልእክት ነው። የዛሬው መልእክታችን ልክ እንደ ወትሮው አምላክን በማመስገን እንጀምራለን። ኃያሉን ጌታ በማመስገን እንጀምራለን። ያ ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን ታዛቢ የሆነውን አምላክ በማመስገን እንጀምራለን። ያ የነገሮች ሁሉ ባለቤት የሆነው ከጨለመ በኋላ ብርሃን የሚያመጣው አምላክ በሆነው በሱ ስም በማመስገን እንጀምራለን። ያ የነገሮች ሁሉ ዳኛ የሆነው ፈራጁ፣ ለፍርዱ ምስክር የማይሻው አምላክ ለሆነው በስሙ በማመስገን እንጀምራለን። የዛሬው መልእክታችን እንዲህ አጭር ነች። ምን ይላል እኛ ሀገር ሰው? አካፋን አካፋ ብለህ ጥራው ይላሉ። አካፋን አካፋ ብለህ ጥራው። እንግዲህ በእኛ ተረጓጎም አካፋን አካፋ ብሎ መጥራቱ ጥሩነቱ ምንድን ነው? አካፋውም አካፋነቱን አውቆ ቦታውን አውቆ እዛ ይኖራል ማለት ነው። ስራውንም ቦታውንም አውቆ ለተጠቃሚው ደግሞ እንግዲህ አካፋን አካፋ ብሎ መጥራቱ ጥቅሙ የአካፋን ስራ ለይቶ ቦታው ላይ ያስቀምጣል ማለት ነው። አካፋን አካፋ ብሎ አለመጥራት አካፋ ከትንሽ ጊዜ በኋላ ማንኪያ ነኝ ብሎ ሳሎንህ ድረስ ቀጥ ብሎ መጥቶ ጠረጴዛ ላይ ሊቀመጥ ይችላል። ምናልባች ሳህን ላይ ሊቀመጥ ይችላል። ያ ነው ጥቅሙ አካፋን አካፋ ብሎ መጥራቱ። አለበለዚያ ያው እንዳልናቸው በጣም በቆየ ጊዜ አካፋን አካፋ ብለህ ባለመጥራትህ ከጊዜ ብዛት ማንኪያ ነኝ ብሎ መጥቶ ሳሎንህ የምግብ መመገቢያ ሳህን ላይ መቶ ቁጭ ሊል ይችላል ማለት ነው። እና ያኔ መጥፎ ነው። አንዳንድ ጊዜ ምን ይላሉ የኛ ሀገር ሰዎች? ልጁ ነው አሉ፣ አይ እናቴ ያኔ በእንቁላሉ በቀጣሽኝ አላት። በእንቁላሉ በቀጣሽኝ ማለት ምንድን ነው? አይ ቲንክ በሬ ሰርቆ መጥቶ ነው መሰለኝ። እና አሁን ታለቅሳለች። እና ያኔ በእንቁላሉ በቀጣሽኝ አለው። መጀመሪያ እንቁላል ስሰርቅ ተው ብትይኝ ኑሮ ከዛ ዶሮ አልሰርቅም ነበር፣ ከዛ ደግሞ በግ አልሰርቅም ነበረ። ከዛ ነው እንደዛ መጣ ማለት ነው። እና ያኔ እና አንዳንድ ጊዜ ነገሮች ቶሎ እልባት ቢሰጣቸው መልካም ነው። ምክንያቱም እያደጉ አይሄዱም። በእኛ ግምት እያደገ በሚሄድ ጊዜ አንድ ችግር ነቅሎ ለመጣል ይከብዳል። ነቅሎ ለመጣል ይከብዳል። ስፔሻሊ መጥፎው በይበልጥ ይሄ ዘረኝነት ምናምን ነክ ነገር ከሆነ ደግሞ በጊዜ እልባት ካልተሰጠው ዘረኝነት በጣም ባደገ ጊዜ ወደ ረብሻነት ይመጣል፣ ቫይላንስ ማለት ነው። ከዛ ደግሞ ወደ ቴሮሪዝም ወይም ቴሮራይዚንግ ፒፕል ቴሮራይዚንግ ያደርጋል። ከዛ ቀጥሎ ደግሞ ወደ ጄኖሳይድ ይሄዳል ማለት ነው። ይሄ የዘረኝነት ነው። ያው ዓለም ላይ እንደምናውቀው ብዙ ታሪኮች እንደሚያሳዩት ዘረኝነት የወለደው እስከ ጄኖሳይድ ይሄዳል። እና አንዳንድ ጊዜ አካፋን አካፋ ብሎ መጥራቱ ለሁሉም መልካም ነው ብለን ስለምናስብ ነው። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን።